ጤና ይስጥልን። አብሮ ይስጥልን ነው ስንባባል ደስ ይላል። በጣም በሚገባ ጤናን የመሰለ ነገር ምን አለ? ኧረ ምንም እውነት ነው። በስለ ጤናው ፕሮግራማችን ደግሞ የተለያዩ አይነት የጤና ነክ ጉዳዮች እናነሳለን። እንግዲህ አንዳንድ ጊዜ ደግሞ ሆስፒታሎችንም ገባ ብለን ምን አገልግሎት አላቸው የሚለውንም እንደዛ። ዛሬ ሳራ እንግዲህ በኦኤሲስ ሆስፒታል ተገኝታ ምርቃት ስነ ስርዓቱን ተካፍላለች። እንዲሁም ደግሞ አገልግሎታቸውንም ታስቃየናለች። ወደ ፕሮግራሙ እናልፍ። ስለ ጤናው አብራችሁን ቆዩ። ዶክተር ዮሐንስ ጫላ የከተማችን የጤና ቢሮ ኃላፊ፣ አቶ አሚር በድሩ የኦሲስ አጠቃላይ ሆስፒታል ባለቤት፣ እዚህ የተገኛችሁ እንግዶች፣ ሃይማኖት አባቶች፣ የአካባቢው ነዋሪዎች፣ በዚህ ስራ ውስጥ የተሳተፋችሁና በለቀጥ ደግሞ ህዝባችሁን ለማገልገል የተዘጋጃችሁ የኦሲስ ሆስፒታል ሰራተኞችና ማናጅመንት፣ ይህ ሆስፒታል ተጠናቆ ለምርቃት በመብቃቱ እንኳን ደስ ያላችሁ። ከተማችን አዲስ አበባን የጤና ቱሪዝም መዳረሻ ለማድረግ የዛሬ 5 ዓመት አካባቢ ይህንን ራዕይ ይፋ አድርገን መንግስት ብቻ አይሰራውም፣ መስራት የምትችሉ በሙያው የምትሳተፉ በሙያው ያላችሁ የሰው ኃይላችን ባለሙያዎች እንዲሁም ባለሀብቶች ለዚህ ስራ ተሰጥኦ ያላችሁና ፍላጎት ያላችሁ ተሳተፉ፣ እንደግፋችኋለን፣ አብረን እንስራ ብለን ጥሪ አድርገን ነበረ። አንዱ ምላሽ እንግዲህ የኦሲስ ሆስፒታል ነውና ለዚህ በመብቃቱ በጣም ደስተኞች ነን፣ ማመስገን እንወዳለን። ቀጥሎ ባለው ሂደት ውስጥ እንደዚህ አይነት ሆስፒታሎችን አሁንም ማብዛት ይገባናል። ተሰርተው ደግሞ ሰርተው ውጤታማ ያደረጉትን መደገፍ፣ ማጠናከር፣ ከዚህ የተሻለ መስፋት እንዲችሉ ማገዝ ይገባናል። አቶ አሚር ቅድም የጠየቀውን ጥያቄ ምንድነው እያልኩት ነበረ። በሂደቱም ውስጥ ያለ ነው። በሚገባ ሰርተ ስላሳየህን እንደግፋለን። ይሄ ሆስፒታል ከዚህ በላይ እንዲሰፋ አገልግሎቱ ተደራሽ እንዲሆን የምትፈልገው ድጋፍ ከከተማ አስተዳደሩ እንደምታገኝ ላረጋግጥልህ እወዳለሁ። ሰላም አቶ መሐመድ። ሰላም ሳራ፣ እንዴት ነሽ? ሰላም ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየኝ። እናመሰግናለን። እንኳን ደስ አላችሁ። እንኳን አብሮ ደስ አለን። እንኳን በሰላም ወደ ኦሲስ አጠቃላይ ሆስፒታል በሰላም መጣሽ። እንኳን ደህና ቆያችሁ። በጣም የሚያምር ቤት፣ በጣም ትልቅ ሆስፒታል ነው። እናመሰግናለን ሳራ። ከውጭ እኮ ያየሁት ይሄን የመሰለ ሆስፒታል ለመገንባት ምን ያህል ጊዜ ፈጀ? ሆስፒታሉን ለመገንባት ረጅም ጊዜ አልወሰደም። ወደ አመት ተኩል አካባቢ ነው የሲቪል ስራውን ለመስራት። ሆስፒታሉ በተፋጠነ ሁኔታ ነው እንግዲህ የሲቪል ስራዎች ተፋጥነው ያለቁት። ሆቴል በሚመስል ሁኔታ የተለያዩ ሆስፒታሉን ማሳመር የሚችሉ ስራዎችን ጥራት ባለው ነገር ለመስራት ሞክረን። እንግዲህ አንድ እንደዚህ አይነት ትልቅ ሆስፒታል ሲገነባ በጤናው ዘርፍ ያለውን ሰፊ ክፍተት ለመሙላት የራሱን ነገር ይዞ ይመጣልና ኦሲስ ምን ይዞልን መጣ? ኦሲስ በርካታ ነገር ይዞ መጥቷል ሳራ። ኦሲስ እንግዲህ በሜዲካል ሰርቪስ ላይ አንዱ መሰረታዊ ጉዳይ የተሻሉ ቴክኖሎጂ ያፈራቸው የሕክምና መሳሪያዎች ናቸው። ኦሲስ ያመጣቸው ወይም ያስገባቸው የሕክምና አገልግሎት መስጫ መሳሪያዎች እጅግ ዘመናዊ ዘመኑ ያፈራቸው ቴክኖሎጂዎች ናቸው። እንግዲህ ለሕክምና ፍላጎት ወደ ውጪ ሄደው ሰዎች አገልግሎት የሚያገኙባቸው ማሽኖች እኛ ሆስፒታል ውስጥ እንዲኖር አድርገናል። ሌላው እንግዲህ መሰረታዊ ነገር ደግሞ ሕክምና አገልግሎት ላይ በጣም ጎበዝ የሆኑ ስነ ምግባር ያላቸው
ሐኪሞችም ማሟላት ደግሞ ቁልፍ ነገር ነው። ከሱም አንፃር ከ30 በላይ ሰብ ስፔሻሊስት እና ስፔሻሊስት ሐኪሞችን አቅፎ የያዘ ሆስፒታል ነው። እንግዲህ ከመስተንግዶም ከስተመር ሃንድሊንግ አንፃር በጣም ሙያተኞቻችን ጥሩ አገልግሎት ይሰጣል። እንግዲህ ገና መግባቴ ነው። ብዙ ጥያቄዎች ስላሉኝ ዞር ዞር እያለን እያየን አይሻልም? በጣም አሪፍ። እሺ ይሄ የሪሰፕሽን ኤሪያችን ነው። እንግዲህ ታካሚዎች ሲመጡ እዚህ ጋር በዲጂታል በሆነ ሲስተም ይመዘገባሉ። ስለዚህ ይሄ ኤሌክትሮሜዲካል ሪከርድ ሲስተማችን በጣም ሁሉንም ክፍሎች አቀናጅቶ የያዘ ነው። ምንም አይነት ወረቀት የለንም። እዚህ ሲመዘገቡ ቀጥሎ የሚሄዱት ኦፒዲዎች የተመላላሽ ሕክምና ላይ ሐኪሞች ጋር ያ መረጃ ይደርስና እዛ ገብተው ደግሞ በጥሩ የነርስ እንክብካቤ በጥሩ የሐኪሞች ትህትና አገልግሎት ማግኘት ይጀምራሉ። እቺ ነገር ግን ዋጥ አድርጊያት ነው እንጂ ደንግጫለሁ። ጠንካራ ነው፣ አይዞሽ አትፍሪ። በጣም ጥራቱን ጠብቆ የተሰራ ነው። ካሜራውን ጠርጬ ዋጥ አድርኩት። እሺ ስለዚህ እነዚህ የተመላላሽ ሕክምና አገልግሎት የምንሰጥባቸው ናቸው። የተመላላሽ ሕክምና ላይ የውስጥ ደዌ ሕክምና እንሰጣለን። ከአንገት በላይ ሕክምና፣ የተለያዩ የቀዶ ሕክምና ሰርቪሶች እንሰጣለን። ተኝቶ ህክምና ሐኪሞች የሚወስኑ ከሆነ ወደ ዋርድ እንወስዳለን። በአውትፔሸንት ከሆነ ደግሞ አገልግሎቱ የሚያጠናቅቁት ሐኪሞች አይተው ምርመራዎች ተሰርተው በጥሩ መስተንግዶ የ24 ሰዓት የፋርማሲ አገልግሎት አለን። የጤና ትምህርትም ተሰጥቶ እንደዚሁ ታካሚዎቻችን ምንሸኝ ይሆናል። ሳራ እንግዲህ እዚህ ፍሎር ላይ ተጨማሪ አገልግሎቶች የምንሰጣቸው የአንጀት ምርመራ፣ ኢንዶስኮፒ፣ ኮሎኖስኮፒ አገልግሎቶች እዚሁ ላይ አለን። እንዲሁም ከአንገት በላይ ተመላላሽ ሕክምና፣ የጥርስ ሕክምና፣ የቆዳ ሕክምና እንዲሁም የነርቭና የአጥንት ሕክምና እንዲሁ በተመላላሽ አገልግሎት የምንሰጥባቸው ቦታ ናቸው። ተጨማሪ ደግሞ እዚሁ አካባቢ የፓቶሎጂ ሰርቪስ አለን። ፓቶሎጂ ላይ የተሟላ ሙሉ ሕክምና ምርመራ አገልግሎት እንሰጣለን። ቀጥሎ ወደ አንደኛ ፎቅ ስንሄድ የህፃናትና የእናቶች ሕክምና አገልግሎትን የምናይ ይሆናል። አብረን እንሂድ። እዚህ ጋር የምናገኘው አገልግሎት እንግዲህ የእናቶችና የህፃናት ሕክምና አገልግሎት ነው እዚህ ላይ የምንሰጠው። ምቹ የሆኑ የእናቶች መስተንግዶ ያለው አገልግሎት አለን። እዛ ጋር የምታዩ ደግሞ ለህፃናት እንግዲህ ሳቢ በሆነ የአርት ስራዎች አድምቀን የህፃናት ሕክምናም እየሰጠን እንገኛለን። እንግዲህ የዚህ ሰርቪስ ላይ ትልቁ ብቁ የሆኑ የጋይኒኮሎጂስቶች እና ሰብ ስፔሻሊስቶች እንዲሁ በዘርፉ ኦፒዲ የገቡ አገልግሎት እየሰጡ ይገኛሉ። ስለዚህ ህፃናት አንድ ፍሎር ላይ ያደረግነው እዚህ ህፃናት ይታከማሉ። እናቶች እዚህ የማህፀንና ጽንስ ህክምና አገልግሎት ያገኛሉ። ህፃናት ህክምናም ደግሞ እያገኙ መጫወት ሲፈልጉ እዚህ አካባቢ ለዚህ ራሳቸውን እያዝናኑ አገልግሎት ያገኛሉ። ህፃናት የሚታከሙበት ቦታ እንደዚህ ሲሆን ደስ ይላል። ፍርሃቷም አለች አይደለ? ልጆች ወደ ሐኪም ቤት ሲመጡ እዚያም መፍራት የለም። ይሄ የህፃናት ህክምና አገልግሎት መስጫ ክፍሎቻችን ናቸው። የህፃናት ስፔሻሊስት ሐኪም ነው ሙሉ 24 ሰዓት አገልግሎት የምንሰጠው። ስለዚህ እዚህ ጋር ህክምና ያገኛሉ በተመላላሽ። ተኝቶ ህክምና ደግሞ ቀጣይ የምናየው ወደ ላይ ይሆናል። ሳራ እዚህ ቅድም ያየነው እንግዲህ የተኝቶ ህክምና አገልግሎታችን አንዱ አካል የሆነው ለታካሚዎች የሚቀርብ ምግብ ነው። ታካሚዎቻችን ተኝተው ሲታከሙ
ለህመሙ አስፈላጊ የምንላቸው ምግቦች በዳይቲሻኖች በኒውትሪሽኒስቶች ታዞ ስለዚህ ሼፎቻችን በዛ አግባብ አዘጋጅተው ያው ምግብ መድኃኒት ነው ታውቂያለሽ። እሱን ያንን እንግዲህ በጣም ህክምናውን እንዲረዳ የበኩላችን እንትን እያደረግን እንገኛለን። እና ከውጪ አጥሚት ፍትፍት አናስገባም ልትሉ? አጥሚት ፍትፍት የተለያዩ ምግቦችን እዚሁ እንዲዘጋጁ እናደርጋለን። በተለየ ሁኔታ ደግሞ ሰው ሲመጣ አይገባም አንልም፣ እንቀበላለን። ግን ዋናው ነገር ይዘቱ ለህክምናው ለህመሙ የሚጠቅመው እንዲሆን እናደርጋለን። ስለዚህ ሳራ እንግዲህ ይህን ያማረ የቡና መስተንግዶም አለን። ቡና እንዴት ነሽ? ትወጃለሽ? እወዳለሁ። ግን ሆስፒታል ነው የእውነት ያለው? ሆስፒታል ነው። አልወጣም እንዳልሽ የመጀመሪያው እንዳልሆን ሆስፒታል ገብቶ ያልወጣ። ይሄ ግን ትልቅ ሆስፒታል ለመገንባት ምን ያህል ገንዘብ ፈጀ? ሳራ በጣም ኢንቨስትመንቱ ከፍ ያለ ነው። ከ3 ቢሊዮን በላይ ብር ወስዷል። በተለይ ከውጭ የሚመጡ ማሽኖች በጣም ውድ ናቸው። ከዛ ያን ያህል ኢንቨስትመንት ወስዷል። አሁንም ደግሞ እየመጡ ያሉ ማሽኖች በርካታ ማሽኖች አሉ ኢንስታል የሚደረጉ። ስለዚህ ማሽኖቹ አንድ ማሽን ከ200 ሚሊዮን በላይ የፈጁ ማሽኖችም አለን። በጣም ዘመናዊ ናቸው ማሽኖች። ኢንቨስትመንቱ ይሄን ያክል ወስዷል። ምንድነው አሁን የኦሲስ ጀነራል ሆስፒታል ዋናው ዓላማ ሲመሰረት? የኦሲስ አጠቃላይ ሆስፒታል ትልቁ ዓላማው እንግዲህ የህብረተሰቡ ፍላጎት በተለይ በጣም ውድ የሆኑና ወደ ውጭ ተገልጋዮች ሄደው ህክምና የሚያገኙባቸው ኤሪያዎች ላይ ፎከስ አድርጎ መስራት ፕላን አለው። ስለዚህ በተለይ የልብ ህክምና፣ የካንሰር ህክምና የመሳሰሉት ላይ እንግዲህ የልብ ህክምና፣ የልብ ቀዶ ህክምና ለመስጠት ትልቅ እቅድ ይዞ እየሰራ ነው። እነዚህ ህክምናዎች እንግዲህ ሀገሩ ላይ ያሉ አገልግሎት ላይ የራሱን አስተዋጽኦ ያበረክታል የሚል ትልቅ እምነት አለን። ሰዎች ለህክምና ፍላጎት ያላቸውን ሀብት ሽጠው ወደ ውጭ ሄደው በማያውቁት አካባቢ ከፍተኛ ወጪ እና እንግልት ላይ ይዳረጋሉና ኦሲስ ከዛ አንጻር በተመጣጣኝ ዋጋ አገልግሎት ሰጥቶ ሰዎች ድነው ወደ መደበኛ ህይወታቸው እንዲመለሱ የበኩላችን አስተዋጽኦ አድርገን ደስተኛ መሆን እንፈልጋለን። ሳራ፣ ይሄ ፍሎር ደግሞ የእናቶች ህክምና አገልግሎት መስጫ ነው። በዋናነት የማዋለድ አገልግሎት የምንሰጠው እዚህ ክፍል ላይ ነው። ስለዚህ በጣም ንጽህናው የተጠበቀ አገልግሎት እንሰጣለን። ስለዚህ በአገልግሎት የምንሰጠው በጋይኒኮሎጂስቶች አማካኝነት ነው። ስለዚህ እዚህ ክፍል ላይ ምጥ የመጀመሪያ ደረጃ ምጥ እዚህ ይጀምራል። እናቶች እዚህ ከባዱ ክፍል ህመሙ እናንተ ታውቃላችሁ፣ በጣም ፔንፉል ነው የሚሆነው። እዚህ ምጥ ይጀምሩና ከዛ በኋላ ደግሞ ወደዚህኛው ክፍል ይወልዳሉ ማለት ነው። ሰከንድ ስቴጅ። ይሄ ሰከንድ ስቴጅ ማለት እንግዲህ ምጥ የተጀመረው እዚህ ጋር በደንብ ኃይል አውጥተው በጣም ፔንፉል የሆነው የሚወልዱት ማለት ነው። እዚህ ጋር እያዋለድን ምናልባት ድንገተኛ ነገሮች ሀፕን ቢያደርጉ ሲኤስ ወይም ቀዶ ህክምና ቢፈልግ በዚህኛው መንገድ ኦአር እናስገባለን። ስለዚህ ኦአር እዚሁ ቅርብ ቦታ ነው ሲኤስ የሚያስፈልጋቸው። ስለዚህ ኢመርጀንሲ ሀፕን ቢያደርግ እዚሁ ጋይኒኮሎጂስቶቻችን እዚሁ አገልግሎት ይሰጣሉ። የሲኤስ ማለት ነው። የተሟላ ሁሉም በአንድ ክፍል አለቀ። ሌላ ተጨማሪ ሰርቪሶች እንግዲህ ሳሬ እዚህ ፍሎር ላይ ያሉን የጨቅላ ህጻናት የጽኑ ህክምና ክፍል አለን። እዚህ ጨቅላ ህጻናት ህክምና ክፍል ውስጥ ደግሞ የተለያዩ ማሽኖች አሉ። ሲፓፕ ማሽን፣ ፎቶቴራፒ የሚባሉ እና በተጨማሪ ደግሞ መካኒካል ቬንቲሌተሮች የማሽን ድጋፍ የሚያስፈልጋቸው ጨቅላ ህጻናቶች እንደተወለዱ እዚህ ክፍል ውስጥ ገብተው ህክምና የሚያገኙ ይሆናል ማለት ነው። ስለዚህ ሌላ ደግሞ እዚህ በጣም ምቹ የሆኑ ደግሞ
ከድህረ ወሊድ በኋላ ተኝቶ ህክምናዎች ክፍሎች አሉን። በጣም ንጹህ የሆኑ የተሟላ የህክምና አገልግሎት እንሰጣለን። ስለዚህ እናቶች እዚህ አገልግሎት አግኝተው ልጆቻቸውን ታቅፈው ወደ ቤታቸው የሚሄዱበት ሁኔታ አለ ማለት ነው። በጣም ደስ ይላል። አሁን ልጅ ድገሚ እያለኝ ነው። እኛ ጋር ነው እንጂ ሳራ እዚህ ፍሎር ላይ ደግሞ የተኝቶ ህክምና አገልግሎት የምንሰጥበት ነው። እዚህ 3ኛው ፍሎር ላይ የህፃናት የተኝቶ ህክምና አገልግሎት እንሰጣለን። የእናቶች ህክምና የተኝቶ ህክምና አገልግሎቶችም እንደዚሁ እዚህ ፍሎር ላይ እንሰጣለን። ስለዚህ ወደ ላይ ያሉትን ደግሞ 4ኛ ፍሎር ላይ የሜዲካል ወይም የውስጥ ደዌ የተኝቶ ህክምና አገልግሎት የምንሰጥበት ፍሎር ነው። ቀጥሎ ያለው 5ኛ ፍሎር ላይ ደግሞ የሰርጂካል ዋርድ ወይም የሰርጂካል ተኝቶ ህክምና ክፍሎች ናቸው። ስለዚህ 6ኛ ላይ ያለው ኦፕሬሽን ክፍል የተለያዩ የነርቭ፣ የአጥንት የተለያዩ ህክምና የቀዶ ህክምና አገልግሎት ከተሰጠ በኋላ ታካሚዎች በዋርዶች ውስጥ ተኝተው ህክምና የሚያገኙ ይሆናል ማለት ነው። ስለዚህ ተኝተው ታካሚዎች አገልግሎት ሲያገኙ ያው መድኃኒት እንደሚሰጠው እንግዲህ ምግብ መድኃኒት አይደለ፣ የህክምና ስታንዳርዱ የተሟላ ጥራት ያለው እንዲሆን ስለዚህ በዳይቲሻኖች የታዘዙ መድኃኒቶች፣ ምግቦች ለታካሚ እንዲቀርብ ጽዱ የሆነ ከኢንፌክሽን ነፃ የሆነ በጣም ኮምፓሽኔት የተሞላበት የነርስ አገልግሎቶች ሐኪሞችም በጣም በተደጋጋሚ እየመጡ ቪዚት እያደረጉ ታካሚዎችን በዚህ ህክምና አስተኝተን የምናክምበት ሁኔታ ነው ያለው። እንግዲህ አሁን ደግሞ የሆስፒታሉ የምረቃት ፕሮግራም ስለሆነ የተዘጋጀ ኬክ አለ። ሄደን ኬክ እንቆርሳለን። ትልቅ ፕሮግራም ነበረ። በጣም የሚያምር ሆስፒታል፣ ብዙ አዳዲስ ነገሮችን የያዘ ነበረ። ለእናንተ መልካም የስራ ጊዜ ይመኛለሁ። በጣም እናመሰግናለን። እናንተ መታችሁ ስለጎበኛችሁ የደስታችን ተካፋዮች ስለሆናችሁ እጅግ በጣም ደስ ብሎናል። እናመሰግናለን። እሺ፣ እኛም እናመሰግናለን አቶ መሐመድ። ክቡራትና ክቡራን፣ ኦአሲስ አጠቃላይ ሆስፒታል በቤተል ኮልፌ ቀራኒዮ ተመርቆ በይፋ ስራ ጀምሯል። እንኳን ደስ ያላችሁ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።